ጽድቁንም ኃጢያቱንም ገነቱንም ሲኦሉንም የትኛውንም እንድንመርጥ እግዚአብሔር ስልጣን ሰጥቶናል። ነፃ ፈቃድ ማለት ነው። በዛ ነፃ ፈቃድ መጠቀም ያቃተን ግን በጣም ሰነፎች ሆነን ብዙዎቻችን አለን። ከጽድቁ ይልቅ ኃጢያቱ የሚያስደስት እኛ ብዙ ነገሮቹ ስላሉን ብዙ ነገሮች አለን ብለን ሰውኛ ስለምናስብ ቀላል ሊመስለን ይችላል ወገኖቼ። ተራ ነገር ልናስበው እንችላለን። ቁሳዊ ነገር ስላለን ማደሪያ ስላለን እግር ስላለን ስለምንራመድ ምናልባትም ስለምንተነፍስ ሌሎችም ቁሳዊ ነገሮች ስላሉን እኔና እናንተ ለዚህ መድረስን በጣም ቀለል አድርገን ልናየው እንችላለን። ግን በጭንቅ በመከራ በየጸበሉ በየሆስፒታሉ መተንፈስ አቅቷቸው ግራ ገብቷቸው ኑሮ ጠሞባቸው ኑሮ ግራ ገብቷቸው በጭንቅ በመከራ በስደት በምርኮ ያሉ ብዙ ወገኖቻችን አሉ። እኛን ጠብቆ እንደኛ ጽድቅ አይደለም እንደኛ ማንነት አይደለም ንጽህና ቅድስናችን አይደለም ደርሱ ቸርነት ደርሱ ምሕረት ደርሱ ይቅርታ ለዚህ ደርሰናልና ክብር ምስጋና ለስሙ ይሁን። አመስግኑት ከፍ አድርጋችሁ። ዛሬ የምናከብረው በዓል ምዕመናን በጣም ሰፊ ታሪክ ያለው በዓል ነው። ግን ባጭሩ ምንድነው የተፈጸመው ታሪክ የሚለውን ቀደም ብዬ በነገርኳችሁ መነሻነት እናነሳለን። የምናነሳው እግዚአብሔር ለወዳጁ በአንድነት በሶስትነት መገለጡንና የቸገረውን በሰው ዘንድ ሊቻል የማይቻለውን በሰው ዘንድ ከባድ የሆነውን ነገር የሰጠውን አምላክ ለማመስገን አያን ጉያራ ከበድኑ ባቂ አያነ ሴናዲሳ ባቂ ተሄደ ደቂቃ ሙራሰቲ ሙበንደን ቡር ገሩ ማሊ ፖለቲ ቀብምኔ ገርጋርሲ ዋቀዮ ገርጋርሲ ኡማኬኛ ከኩሞፋ ከሰቱ አብርሃም ዳፈከሚተከሙለት አብርሃም ማመንታኒሳ ማላክ ተፈካቱ ኤሳ ከኤ ኤሳ በኤ ማላርገቴ ማሊጣናስ ገ ከንጀ ቀልበፈኔ ገረመለከኛ ከገሉፍ ታስሱ። እንግዲህ የአብርሃም አባታችን ዛሬ ሁላችንም እንደምናውቀው ሥላሴ በአብርሃም ቤት የተገለጹበት አብርሃም ሥላሴን ያገኘበት ታላቅ ዕለት ነው። ክብር ምስጋና ለመድኃኔዓለም ነው። ወደ አብርሃም ታሪክ ከመሄዳችን በፊት እግዚአብሔር ለሰው ልጆች ለወደደው በዘፈቀደ ይገለጻል። ምን ማለት ነው ካልን እርሱ በፈቀደ ማለት እርሱ በፈቀደ። መጽሐፍ ቅዱስ እግዚአብሔርን ከቶ ያየው የለም ይላል። ምን ማለት ነው ካልን በምልአቱ በጥፋቱ በመለኮታዊ ግብሩ ወይም በሙሉነት ሰው እንደሚታየው አካል ለአካል እንደሚዳሰሰው ማንም ያየው የለም። በሌላ በኩል ደግሞ እግዚአብሔርን አዩት። እግዚአብሔር ካየናል። ይሄ ማለት ምን ማለት ነው? እርሱ በፈቀደ መልኩ ተገለጠ ማለት። ይሄ ለወደዳቸው ለመረጣቸው ላከበራቸው እነርሱም ላከበሩት እነርሱም ለወደዱት ትእዛዛቱን ለጠበቁት ሰዎች የሚፈጸም ነው። ምዕመናን ዝም ብሎ የሚፈጸም አይደለም። እግዚአብሔር ለወደደው ይገለጣል። እግዚአብሔር ላከበረው ይገለጣል። እግዚአብሔር በቅድስና ላለው ይገለጣል። የሚገለጠው ግን አንደኛ እርሱ በፈቀደን፣ ሁለተኛ ሰው ሊሸከመው በሚችለው መጠን ይገለጣል። ዋቀዮ ሊሙለት ገሩ ኪታብኒ ቁልቁሉ ነምኒ ቶኮለ ዋቀዮ ካርገ እንጅሩ ጀ ከነጀቹም ማል ጀቹ ደዮጀን ጉቱማ ዋቁማ ይሳት ከመርገ ቶኮለ እንጅሩ ጀቹ ዱጉማ ዋቀዮ አርገ ዋቀዮ በረጃጀ ዋቀዮ በረዳበቴ ከንዳበቴ ደንደው እንጅር ዋቀዮ አከዋቁማ ይሳት ከኒሳ አርገ ኢጀሞሪቲን ከኒሳ አርገ ከይሰት ሙለት ቶኮለ እንጅሩ ጀቹ ያሰበው ዋቀዮ ገሩ አከይን የደት ቁልቁሎታ አቦታ ቶሎታ ቀጀልቶታ እንኒ ሙለት ቀጀሉማ ይሳሊቲን ቶልቱማ ይሳሊቲን ቶሉማ ይሳሊቲን ቁልቁልና ይሳሊቲን ዋቀዮ ነሞታ ቁልቁሎታ አሊቲን ሙለት። በዚህ መሰረት ነው ዛሬ የምናከብረውን
የታላቁን የሥላሴን በዓል የፈጣሪያችንን ያስገኛችንን የመጋቢያችንን ሥላሴ ዓለምን ፈጥረዋል። ፈጥረው ብቻ አልተውም፣ ይመግባሉ። የእግዚአብሔር ድንቅ ቸርነት የሚገለጠው ምዕመናን በዚህ ነው። እግዚአብሔር ስንል ሥላሴ ፈጥሮ ብቻ የተወን አይደለም፣ ይመግበናል። አዎ ይሄ ደግሞ በሰው የማይቻለውን ነገር ሁሉ ነው የሚመግበን። እግዚአብሔር ሲመግበን እኔና እናንተን ሲያኖረን በሰውኛ መልኩ አይደለም፣ በመለኮታዊ መልኩ ነው የሚመግበን። በመለኮታዊ ግብሩ ነው የሚመግበን። ዋቀዮ ኡሜ ቆምገቴ ዋቁማ ይሳቲን ኡሜ ኤርገን ኡሜ ቦደሞ ዋቀዮ አባንኬ ተገኘ ኑጅራችስ ኩን ዋቁማ ይሳት ኩኒ ቀጀሉማ ይሳት አከዋቁማ ይሳት ከንዱበኑ ነቁ። ስለዚህ ወደ ዛሬው ታሪክ ስንገባ በእውነት ምዕመናን የአበብዙሃን የአብርሃም ታሪክ ከኦሪት ዘፍጥረት ምዕራፍ 12 የሚጀምር ታሪክ እጅግ በጣም ሰፊ የሆነ ታሪክ ነው። በጣም ብዙ ምዕራፎችን የያዘ ታሪክ ነው። ግን ባጭሩ አብርሃም ማን ነው የሚለውን ብቻ ነው የምናነሳው። ሁላችሁም ትሰማላችሁ። አብርሃም ማይገባበት የለም። አብርሃም ማይነሳበት የለም። አብርሃም አባታችን፣ ሳራ እናታችን፣ የሰው ልጅ በሚያደርገው ምድራዊ ኑሮ ሁሉ ይነሳል። የሰው ልጅ የሚኖረው ምናልባትም መነኮሳት በድንግልና በንጽህና ይኖራሉ። ሌሎቹ ደግሞ አብዛኛው በሚባል ደረጃ በጋብቻ ነው የምንኖረው። ስንጋባ ምንድን ነው የሚባለው? የአብርሃም የሳራ ጋብቻ አይደለም የሚባለው። ስለዚህ አብርሃም ልጅ የዳዊት ልጅ ብሎ ነው የሚጀምረው የማቴዎስ ወንጌል ምዕራፍ 1 ቁጥር 1 ስታነቡ ማለት ነው። ስለዚህ አብርሃም ይሄ ሁሉ የሆነው የእግዚአብሔርን ቀን እንደተመኘ ያየው ማን ስለሆነ ነው? እንዴት ሆኖ ነው የሚለውን ሐሳብ ማንሳት ያስፈልጋል። አብርሃም መጽሐፍ ቅዱስን ስታነቡ በጣም ተራ ሰውና ጣዖት የሚሸጥ ሰው ነበር። እግዚአብሔር ከጎበኘው በፊት ከመጎብኘቱ በፊት በእግዚአብሔር ከመጠራቱ በፊት ከዛ ከካራን ከመውጣቱ በፊት አብርሃም ጣዖት የሚሸጥ ሰው ነበር። አዎ አባቱ ጣዖት ነጋዴ ነበረ፣ ጣዖት ይሸጥ ነበረ። አብርሃም ለአባቱ እየታዘዘ የተሰራውን ጣዖት እጅ ያለውን እግር ያለውን ሰው ያለውን ነገር ሁሉ ያለውን ግን እንደ ሰው የማይንቀሳቀስ የማይዳስስ የማይሄድ ጣዖት ገበያ እየወሰደ የሚሸጥ ሰው ነበር አብርሃም። ከዕለታት በአንድ ቀን አብርሃም በተፈጥሮ የተሰጠውን አእምሮን አሰራው። የሰው ልጅ ምዕመናን አእምሮ እንድናስብበት መልካምና ክፉ እንድንለይበት እግዚአብሔር ለሁላችንም ሰጥቶናል። አዎ እኩል የሰጠን፣ ለማንም ለይቶ አልሰጠም። በጣም የሚገርመው ግን በሰጠን አእምሮ ልክ ነፃነትን ሰጥቶናል። ማን አለ እንደ እግዚአብሔር? እስቲ ከፍ አድርጋችሁ አመስግኑ። የወደድነውን የፈለግነውን ያሰብነውን የተመቸንን እንድንመርጥ ጽድቁንም ኃጢአቱንም ገነቱንም ሲኦሉንም የትኛውንም እንድንመርጥ እግዚአብሔር ስልጣን ሰጥቶናል። ነፃ ፈቃድ ማለት ነው። በዛ ነፃ ፈቃድ መጠቀም ያቃተን ግን በጣም ሰነፎች የሆንን ብዙዎቻችን አለን። ከጽድቁ ይልቅ ኃጢአቱ የሚያስደስተን፣ ከመንፈሳዊ ይልቅ ዓለማዊ የሚያስደስተን አእምሯችንን ያላሰራ ብዙዎች አለን። ስለዚህ አብርሃም ይሄን ጣዖት ሲያየው ጆሮ አለው አይሰማም፣ ዓይን አለው አያይም። አዎ ሁሉ ነገር አለው፣ ግን እሱ ተሸክሞት ነው የሚሄደው። ቁሳዊ የሆነ ነገር በጣም ከኛ ያነሰ ነገር ተሸክመን ለዘመናት የኖርን ሰዎች ስንቶቻችን ነን? የነገሰብን ገንዘብ የነገሰብን፣ ዝሙት የነገሰብን፣ ስርቆት የነገሰብን፣ ዘረኝነቱ የነገሰብን፣ የአንድ የእግዚአብሔር ልጆች ሆነን መለያየቱ፣ ተንኮሉ፣ ክፋቱ የነገሰብን ስንቶቻችን ነን? ይሄን ሁሉ ግን እኮ ድል ማድረግ ስልጣን ተሰጥቶናል፣ ነፃ ፈቃድ። አብርሃም ተሸክሞ የሚሄደው ጣዖት እንደማይረባ አወቀ። ዋግኒቶ ልፈማን
ባቴ ደሙሱን አከሂን ደበል አኮማ ኢሳፊን ጎን አብርሃም ንውበት ሜቀኬኘት ከኑ ገዲ ተይ ቀርሺ ሰጋገሉማ ደረ ከምባኔ ደም ወጋሜ ቀጉቱ ኢሳን ቦጂ እምኔ ከአዱኛ ከሰ ጅሩ ሜቀኬኘ ጅር አሁን አብርሃም ይሄንን ካወቀ በኋላ እንዴት ተሸክሜ ሄዳለሁ አለ። ወጣ ወሰነ። በአንድ ጊዜ እግዚአብሔርን አላገኘ። በእምነት በጸሎት በትጋት በጾም እግዚአብሔርን ፍለጋ ወጣ። ፍጥረታትን አየ። ጉድለት አለባቸው። ሊያመልካቸው አልቻለም፣ አልፈለገም። አዎ አንዳንድ ጊዜ በጣም የሚገርማችሁ ምዕመናን ጉድለት ያለባቸው እንዳለባቸው እያወቅን ምናመልካቸው ነገሮች የሉም አሉ ጉድለት ያለባቸው ከኛ ያነሱ እንደሆኑ እያወቅን እንኳንም ከፈጣሪ ለንጽጽር ልናቀርብ ከኛ ያነሱ እንኳን እንዳሉ እያወቅን ምን ሰግድላቸው ግን ብዙዎች ነን። እግዚአብሔር ከዚህ ይሰውረን። አብርሃም ወጣ። መጨረሻ ላይ ፀሐይን አገኘ። ፀሐይን ሊያመልክ ፈለገ። ነገር ግን ፀሐይ ትወጣለች፣ ትጠልቃለች። እቺም ጉድለት አለባት። የፀሐይ አምላክ ሆይ ተናገረኝ አለ። የፀሐይ አምላክ ሆይ ምን በለኝ? የፀሐይ አምላክ ለሁላችንም ይናገረ፣ ሁላችንም ጋር ይድረስልን። አዱ አርገት አብርሃም ኡመምቶ ተውንዳን ያርገ ባኤሳኒ ገሩ ሁንዲ ሳኒ ህሪነ ቀበል ኢሳኑ አቀሱ ይንበርባን ኡመረት አዱ ብረገናኒ አዱንለ ህሪነ ቀብዲ ጉያኒ ባቲ አልከኒዲት ኢሽለ ጉቱ ታቴ ነርገኒ አብርሃም ፉንዱረት ደም ወደፊት ሄደ። አብርሃም ገሰገሰ። እግዚአብሔር ተገለጠለት። እግዚአብሔር ታየ። ውጣ አለው። ከዘመዶች ከሀገር ጣዖት ከሚመለክበት ኃጢአት ከነገሰበት እግዚአብሔር ከተረሳበት ሀገር ከካራን ውጣ አለው እግዚአብሔር። ሁላችንንም ከኃጢአት ያውጣን፣ ከዝሙቱ ያውጣን፣ ወጣቶች ከመለያየቱ ያውጣን። እዛ ውስጥ ያለን ሰዎች እንውጣ። እንደ አብርሃም እግዚአብሔርን እንስማ። አዎ አረጋውያን ሆነን ያለ ዕድሜያችን የምንገኝበት ቦታ ካለ እንውጣ። አዎ አረጋዊ ሰው የሚያምርበት ሲያስታርቅ ነው፣ አንድ ሲያደርግ ነው። ብዙዎቻችን ግን ያን አልሆነም። ወጣት የሚገኘት ያለበት ቤተክርስቲያን ነው፣ መንፈሳዊ ቦታ ነው፣ የእርቅ ቦታ ነው፣ የሰላም ቦታ ነው፣ የልማት ቦታ ነው ወጣት መገኘት ያለበት። ሌላው ግን ከንቱ ነገር ነው። ውጣ ከዘመዶች ተለይታለው፣ ጣዖት ከሚመለክበት፣ ከጣዖት ከነገሰበት፣ እግዚአብሔር ከተረሳበት። አሁን ስንቶቻችን በእውነት እግዚአብሔር የተረሳበት ቦታ እኮ የምንገኝ ብዙዎች አለ። አዎ በከዋቀየት ይራፈተም ከንገኙ ባኤኬኘቤ በከዋቀየት መቃኒሳት ዋመምኔ ከንገኝ ከንቴኑ ባኤኬኘ ያሰባዋቀየ ስርቱ ወጣ። አብርሃም ይሄንን ሲለው በጣም የሚገርማችሁ ጽኑ የሆነ የተስፋ ቃል ነግሮት ነው ያወጣው። ውጣ ከዘመዶች ከሀገር ተለይተ ውጣ አለውና ዘርህን እባርካለሁ፣ ዘርህን እንደ ምድር አሸዋ አበዛዋለሁ አለው። እውነት ነው፣ እግዚአብሔር አብዝቷል። የተናገረውን አይተውም። እግዚአብሔር ታማኝ አምላክ ነው የኛ አምላክ። ነገር ግን አብርሃም ውጣ ሲለው ዘርህን አበዛዋለሁ ነው ያለው። ወዲያው ግን ዘሩ አልበዛለትም። አብርሃም ምን አይነት ባለ እምነት ነው! ምን አይነት ባለ ተስፋ ነው! አስተውሉ። አብርሃም በ75 ዓመቱ ነው የወጣው ከካራን። በ75 ዓመቱ ከወጣ በኋላ በጣም ረጅም ዓመታት እግዚአብሔርን በመጠበቅ ቆይቷል። ማንም በመጠበቅ በ100 ዓመቱ ነው ከሚወዳት ሚስቱ ከሳራ ወደ መጨረሻ ላይ እንመጣበታለን፣ እየተቀለልን ነው። አብርሃም ውጣ ከዘመዶች አለውና ዘርህን እንደ ምድር አሸዋ አበዛዋለሁ። ሰኚከ ሲባ ኢሳ በከዋቅኒ ተልፈማንቲ ዋቀፈሙቲን ታይኒ በይ ፊሮተን ኬትሌ ወሪኬሌ ማቲን ኬሌ ዋቀራ ሲንጫለን ከናፍ ገቲ በይ ኢሳኒስ መንደረ ዋቀቶን ፈማ ኬሳ በይ መንደረ ጩቡ ኬሳ በይ ገቲ በይ ዲስ እንሲንተው ትንጀደ ዱበት ዋቀይ አብርሃም የሮ ከነቲ ዱበት አከነቲ እንጀደ ሰኚከ ሲባ ኢሳ ጀደ ሰኚከ ማል ሲጎል ሲባ ኢሳ ዋዳ ከነ ዋቀዮ አብርሃም አባ ከኛፍ ገሌፊ ቱሬ ገሩ የሮሰን ከኒነ ወደ አልተፈጸመለትም። አብርሃም በጣም ቢገርማችሁ እምነቱ እየጨመረ ሄደ እንጂ እየቀነሰ አልሄደም። እየሰማችሁ ነው?
ጌታ ሆይ እምነት ጨምርልን በሉ። እሺ ጸልዩ። ምን ጨምርልን? ምን ጨምርልን? ምን ጨምርልን? እምነት ጨምርልን። አብርሃም ዘርህን እንደ ምድር አሸዋ አበዛዋለሁ ብሎ ቃል የገባለት አምላክ ዘር ማለት ልጅ ነው። ወዲያው ግን ልጅ አልሰጠውም። በጣም ረጅም ዘመናት ቆየ። አብርሃም ግን አንድም ቀን እግዚአብሔርን ከማመስገን አልወሰነም፣ ወደ ኋላ አላለም። ወገኖቼ ሰው ትዳር ይዞ ሀብት ንብረት ልናጣ እንችላለን፣ ልንቸገር እንችላለን፣ ብዙ ነገሮች ውጣ ውረዶች ሊኖሩብን ይችላሉ። ግን በትዳር ተወስኖ ልጅ ማጣት ማለት በጣም ከባድ ነው። ትልቁ ፈተና ነው። ዋጋ የሚያስከፍል ነው። ጽናትን የሚያሳይ ነው። ማን ነው የሚጸናው? እንደዛ ተመስገን ነው። የአብርሃም ሲያዘው ወደዚህ ይላል፣ ወዴት ይላል፣ አቤት ይላል። በእምነቱ የተመሰከረለት ብቸኛ ሰው በብሉይ ኪዳን። በጣም ታላላቅ አባቶች አሉ። ስሮ ሃይማኖት ተብሎ የተጠቀሰ ግን አብርሃም አባታችን ነው። አዎ ይሄ ደግሞ የተገለጸው በብዙ መከራ ውስጥ ያለፈ በጣም ታላቅ ሰው ስለሆነ ነው። የአብርሃም ትልቅነቱ ሶስት ነገሮች እናንሳ። አንደኛው ጽኑ እምነት ነው። የሰናፍጭ ቅንጣት ያህል እምነት ቢኖራችሁ ይሄን ተራራ ወደዛ ተነስ ብትሉት ምን ይላል? ንገሩኝ፣ ምን ይላል? ክርስቲያኖች ማድረግ እንችላለን አንችልም? እንችላለን አንችልም? ግን የሰናፍጭ ቅንጣት ያህል እምነት የለን። ይሄ ማለት ፍጹም እምነት ማለት። ሰናፍጭ ከሁሉም በጣም ትንሽዬ ናት፣ ግን ፍጹም ናት፣ ድፍን ናት። ፍጹም እምነት አመንታ ጎንኩማተ አመንታ ጀባ የወቀባተን ሙከ ከናሲ ቡቀይ አቺ ዴም ዘተሪ አጀጃ አመንታ ከሰኒቲ ንዴ መጀደዱበት ዋቀዩ ጎፍታን ከኛ ኢየሱስ ክርስቶስ ከኳራ ከሰን ከነራዎቹ ከነደም አንጎኑፍ ከነም እጅረ ከናከራወን ገሩኑት አመንታን ከኛ ይሩዳ አመንታን ከኛ ወንተ ባይራን ከንቀበሜ ፎኒን ከንቀበሜ ጅሬኛ ፎኒቲ ጅሬኛ አዱኛቲን ከንቀበሜ። ስለዚህ አብርሃም በጣም የሚደንቀው ነገሩ ምንድነው ካላችሁኝ ወገኖቼ፣ ጽኑ የሆነ እምነት ያለው ሰው በእግዚአብሔር ላይ ያለው እምነት በጣም እንደ አለት የጠነከረ ጽኑ የሆነ እምነት ነው። የአብርሃምን እምነት ለሁላችንም ይስጥ። ሁለተኛው የአብርሃም የሚያስደንቀው ነገር ተስፋው ነው። ወገኖቼ ጥቂት ነገር ቀረብኝ ብላችሁ ተስፋ አትቁረጡ። በዘመኑ በሚሆነው ነገር ተስፋ አትቁረጡ። በኑሮ ውድነት ተስፋ አትቁረጡ። ሀብት ንብረት ብታጡ ተስፋ አትቁረጡ። ልጅ ብታጡ ተስፋ አትቁረጡ። በሰዎች ብትገለሉ ተስፋ አትቁረጡ። በዘመድ ብትገለሉ ተስፋ አትቁረጡ። አዎ በሰው ብትጎዱ፣ በጎረቤት ብትገለሉ ተስፋ አትቁረጡ። ከሁሉም በላይ የሆነው ማን አለ? ድምጻችሁ ከፍ አድርጉ። ማን አለ? ማን አለ? ታዲያ እግዚአብሔርን ዘመድም ከዘመድም ከጎረቤትም ከባለስልጣንም ከገንዘብም ከሁሉ ነገር በላይ የሆነውን እግዚአብሔርን ሥላሴን ይዘን እንዴት ተስፋ እንቆርጣለን? እናንተ እንዴት ተስፋ ይቆረጣል? አዎ ብዙዎቻችን ተስፋ እንቆርጣለን። የለንም እንኳንም እግዚአብሔር እኮ ምናልባትም እንደው እግዚአብሔር እንደ ዕድል ሆኖ ወይም በእምነታችንም መቼም በገዳሙ በምኑም ቅዱሳን ሰዎች አሉና እንደ አብርሃም የምንፈልገውን ነገር እንዲያደርግልሃለሁ ብሎ ረጅም ዓመት አይደለም አንድ ቀን ቢቆይ ማጉረምረማችን ዕዳ ነው አይደል? ከባድ ነው። በጣም ከባድ ነው። እንኳንም ልጅ ሰጣለሁ ዘርን አበዛዋለሁ ያለ ዘርን አበዛዋለሁ። ከዚህ በኋላ አብርሃም ገሰገሰ በተስፋ እግዚአብሔር አንድ ቀን ይሰጣል። የጎደለባችሁ እናቶች ጓዳው ከጎደለባችሁ እግዚአብሔር አንድ ቀን ይሞላል። ኑሮ ከጎደለ እግዚአብሔር አንድ ቀን ይሞላል። አዎ ሰላም ከጎደለ አንድ ቀን ሰላም ይመጣል። ፍቅር ከጎደለ አንድ ቀን ፍቅር ይመጣል። ማን ያመጣልናል? እኛ ብቻ ያን ነገር ፈላጊዎች እንሆን። ስለዚህ አብርሃም ባለ ተስፋ መሆኑ ትልቅነቱን እምነቱን ያጠናከረለት ተስፋ ነው። ሶስተኛው የአብርሃም በጣም ገራሚው ማንነቱ ደግሞ እንግዳ ተቀባይነቱ ነው። ምን ተቀባይነቱ ነው? መጽሐፍ ቅዱስ እንደሚለን አብርሃም ያለ እንግዳ ምግብ አይበላም። ያለ እንግዳ ምን አይበላም? ዛሬ እንግዳ ሲመጣ በር ምዘጉ የላችሁ? ቶሎ ብላችሁ በር ምዘጉ የላችሁ?
እየበላችሁ ካላችሁም እኮ ቶሎ ብላችሁ የምትደብቁ ትኖራላችሁ። መቼም አይጣል ነው ዘመኑ። ከዛ ምንድነው እንባል ኑሮ ውድነት ነው እንላለን አይደል? አባቶቻችን ያስተማሩን ይሄን አይደለም። አብርሃም ያለ እንግዳ ምን አይበላም ነበር? ምን አይበላም ነበር? እንግዳ ተቀበሉ። እሺ ቅዱስ ጳውሎስ እንዲህ ይለናል። ደው ስለ እንግዳ አንዳንዶች ባለማወቅ መላእክትን ተቀብለዋል ይላል። እነሱ ሰዋዊን የተቀበሉት እንግዳ ስንቀበል እንደ የአምላካችን አንዱ ትእዛዝም እኮ እንግዳ ብሆን ምን ብላችሁኛል? ለብሩካኑ ለጻድቃኑ ተቀብላችሁኛል አይደለ? እንግዳ ብሆን ምን ብላችሁኛል? ተቀብላችሁኛል። ግዴላችሁም የተቸገረን አብሉ፣ እንግዳ ተቀበሉ። እንግዳ ስትቀበሉ ደግሞ ነገ ይመልስልኛል ብላችሁ አይደል? ዛሬ መቼም ሁሉም የሚሆነው ሀብታም ለሀብታም ነው አይደል? ዛሬ አንዱ ይጠራል፣ ነገ ሌላኛው ይጠራል። መንገድ ላይ የወደቁትን የተቸገሩትን አስቧቸው። ግዴላችሁም ከማን ዋጋ ይገኛል? ከማን ይገኛል? ምናልባት ደግሰን አብልተን ዛሬ አብልተን ነገ እንዲያበላ ምን ጠብቀው ሰው አንድ ቀን ሁለት ቀን ሊያበላን ይችላል። የያዝነው ሊያልቅ ይችላል። ያን ጊዜ የሚደርስልን መድኃኒዓለም ነው። ወገኖች ግዴላችሁ እንግዳ ተቀባዮቹ። አብርሃም ያለ እንግዳ እህል አይበላም፣ ምግብ አይበላም። በዚህ ነው ሰይጣን ቀናበትና እንግዳ ወደ እርሱ እንዳይሄድ ከለከለ። ወደ መጨረሻው ሐሳብ እንምጣ። ቀናበትና እንግዳ ወደ እርሱ እንዳይመጣ ከለከለ። ክርስቲያኖች እኛ ስንበረታ፣ እኛ ስንጠነክር፣ እኛ ወደፊት ስንገሰግስ በክርስትና ሕይወታችን ጥንተ ጠላታችን ዲያብሎስ ይቀናል፣ ይናደዳል። እየሰማችሁ ነው? እየሰማችሁ ነው? እኛን ለመጣል እሱም ይሮጣል። ቅዱስ ጳውሎስ እንዲህ ይላል፣ ሰይጣን አንድና ሁለት ጊዜ አዘገየ ይላል። ሰይጣን አንድና ሁለት ጊዜ ምን አለ? አዘገየ። ወደ እናንተ እንዳልመጣ እንዳላስተምራችሁ ሰይጣን አንድና ሁለት ጊዜ አዘገየ። እንዳንቆርብ ሰይጣን አዘግይቶናል አይደለ? እንግዳ እንዳንቀበል ሰይጣን አዘግይቶናል። አዎ የቅድስና ሕይወት እንዳይኖረን ሰይጣን አዘግይቶናል። በአንድም በሌላ ዲያብሎስ ሰይጣን ንቱርሲ ሰጅር ሰይጣን ነሮቶ ከሮ ለምን ቱርሲ ሰጀደ ቁልቁሉ ጳውሎስ አብርሃም ረቲና አፋዳን ዲያብሎስ ይትከ አመንታ ከሰኒን ገረፉንዱራ yodeemtan yoo tarkaafatan hojii qulqullummaa adeedumaan hojjechaa yodeemtan ዲያብሎስ mirifat isin kuffisuudhaaf baay'ee tarkaafat yaa saba waaqayyo isin garuu cimaa dhaabbadhaa እንግዲህ ወደ እርሱ እንዳይመጣ ከለከለ። keessummaan gara isaa akka hin dhufne ni dhoorge ዲያብሎስ ሰይጣን ቤተክርስቲያን እንዳትመጡ ሰበብ አብዝቶባቸው አቅም እመናል እንቅልፍ ጭኖብና አቅም ያቃል ጥሩ ጥሩን ነገሩን አቅርቦልን አቅም በለተሁድ አዎ ምኑንም አቅርቦልን ያቃል። በብዙ መልኩ ነው የሰይጣን ፈተና። ንቁበት። አዎ ክርስትናችን በሂደት እንዲያድግ እናድርግ። ከአብርሃም እንማረው ይሄ አብርሃም ሰይጣን እንግዳ እንዳይመጣ ወደ እርሱ ከለከለ። ራሱን አድምቶ ሰይጣን በሰው ተመስሎ እኮ ነው ራሱን አድምቶ አዎ ራሱን ጎርቶ እንግዳ ወደ እሱ ሲመጣ ወዴት ነው የምትሄደው? ወደ አብርሃም ቤት፣ ወደ ደጉ አብርሃም በደግነቱ የሚታወቀው በእንግዳ አስተናጋጅነት ወደሚታወቀው ወደ አብርሃም ቤት። ይሄንን ሲል አይ እርሱ እኮ የድሮ አብርሃም አይደለም። መንደሩን ወሬ ያስወራባቸዋል። አንዳንዴ እናንተ ከክርስትና አይ እሷ እኮ ቄስ ናት ይላቸዋል አይደለ? እሱ እኮ ቄስ ነው። አዎ መንደር እንድትሸማቀቁ፣ አዎ ባለባበሳችሁ በነጠላው እንድትሸማቀቁ መንደርተኛውን ያዝባቸዋል ዲያብሎስ። እንድትወጡ ከቤተክርስቲያን እንድትቀሩ ቅዳሴ እንድትቀሩ አዎ ብዙ ነገርን ያዝባቸዋል። ወንባዬ ኑትያጀጀ ሰይጣን መንደረከስ ኦዱ ኮላለ ኑትኦፍሲስ ዲያብሎስ አከ ቅዳሴ አከ ሶማ አከ ይንሶም አከ ይንከዳን ምናምን ታከስ አከ እንቱሬ ንገደ ዲያብሎስ እኔንም እኮ እሱ ጋር ለበላ ሄጄ እንደዚህ ፈነካክቶ ጣለኝ። አያችሁ ዲያብሎስ ምን ያህል እንደሚራመድ። ምናልባትም እኔና እናንተ እስከ 6 እስከ 7 ሰዓት እስከ 9 ሰዓት ጾመን በጣም ንኩራራለን አይደል? ስንኩራራ በእኛ መኩራራት ዲያብሎስ ይገባና ይጥለናል። ወዲያው ምንም ብታረጉ መንፈሳዊ ስራ አላደረኩም በሉ። እየሰማችሁኝ ነው? ምን አላረኩም? ምንም የለኝም እኔ ነው የሚባለው እንደ ክርስቲያን። ያኔ ነው ጸጋው እየበዛ የሚሄደው፣ ስጦታው እየበዛ የሚሄደው። ያደረግናትን ጥቂት ነገር በብዙ ካስባዛናት ዲያብሎስ ምን ይሰራል? አባስቶ ድጋሚ ቤተክርስቲያን እንዳንሄድ ያደርገናል። አንድ እሑድ ሄድናትን
አንድ ወር እንዳስቀደስን ካሰብን ዲያብሎስ አንድ ዓመት ቤተክርስቲያን እንዳንሄድ ያደርጋል። ይሄ የዲያብሎስ ድብቅ የሆነ ሴራው ነው። አዎ አልተኛም ዲያብሎስ፣ እኛ ነን የተኛ ነው። ለኛ አልተኛም። አብርሃምን በዚህ መልኩ ሊያሳቅቀው ሞከረ። አብርሃም ግን እምነቱ የጠነከረ በአለት ላይ የተመሰረተ እምነት ስለሆነ ምንም ቢመጣ ከእምነቱ ፈቀቅ ሊል አልቻለምና በመጨረሻም እግዚአብሔር በአንድነት በሶስትነት ቃል እንደገባለት ዘሬን አበዛዋለሁ እንዳለ ሥላሴ በአብርሃም ቤት በሰው ተመስለው ተገኙ። ክብር ለመድኃኔዓለም ይሁን። በሰው ተመስለው ተገኙ ሥላሴ አብርሃም ቤት አብርሃምን ሊባርኩ ጉድለቱን ሊሞሉለት። አዎ ጉድለቱ ልጅ ነው። ሀብት አለው፣ ንብረት አለው፣ የጎደለው የለም። የጎደለው ግን ልጅ ነው፣ ዘር። አዎ ዘር ነው የጎደለው። ከሚስቱ ከሚወዳት ከሳራ ልጅ ማግኘትን ያጣው። ይሄ ደግሞ በሰው አይቻልም። ይቻላል ወገኖች? ማህፀንን የሚከፍት ማን ነው? ንገሩኝ። ማን ነው የሚከፍተው ማህፀን? አዎ ምናልባት ብዙዎቻችን ብዙ ሕክምና ልንሞክር እንችላለን። ያ ሁሉ ግን ማን ሲፈቅድ ነው የሚሳካው? ማን ሲፈቅድ ነው የሚሳካው? የማህፀን ከፋጩ እግዚአብሔር ነው። ልጅ ያጣችሁ ኑና ሥላሴ ቤተክርስቲያን ተሳሉ። አዎ ንገሩት። ለሥላሴ ንገሩ፣ ለእግዚአብሔር ንገሩ፣ ለቅዱሳኑ ንገሩ፣ ለቅዱስ ሚካኤል ንገሩ። ያን ጊዜ ልጅ እናገኛለን። የጎደለን ሁሉ ይሞላልናል። አብርሃም የጎደለው ልጅ ሥላሴ ልጅ ሊሰጡት ከዚህ በኋላ የዛሬ ዓመት እንደዛሬ ሚስት ሳራ ትወልዳለች ብለው የምስራቹን ቃል ወደ አብርሃም ሥላሴዎች ይዘው መጡ። የዓለማት ፈጣሪ፣ የዓለማት አስገኝ፣ የዓለማት መጋቢ ሥላሴ አብርሃም ቤት ተገኙ። አብርሃም ተስፋ የተሰጠውን ቃል አገኘ። የይስሐቅ መወለድ ተበሰረ። ዘርን እንደ ምድር አሸዋ አበዛዋለሁ አለ። አብርሃም ይስሐቅን ወለደ። ይስሐቅ ያዕቆብን ወለደ። ከያዕቆብ 12ቱ ነገደ እስራኤል ሕዝበ እስራኤል ዘሥጋን የሚጠብቁ ተገኙ። 12ቱ ሐዋርያት በ12ቱ ነገደ እስራኤል አንጻር ተመረጡ። 12ቱ። ስለዚህ ዛሬ ድንቅ የሆነ ዕለት ነው። የአብርሃም እምነት የታየበት ሥላሴዎች አብርሃምን ስለቱን ለመፈጸም የጎደለው ለመሙላት አብርሃም ቤት የተገኙበት ድንቅ ዕለት ነው። ሥላሴ ማለት አብ ወልድ መንፈስ ቅዱስ በስም በግብር በአካል ሶስት በመለኮት በመፍጠር በፈቃድ አንድ አምላክ ብለን የምናምነው ሥላሴ ዓለማትን የፈጠሩ ዓለማትን ያስገኙ በዛሬው ዕለት አብርሃም ቤት ተገኝተው ልጅ ሚስቱ ሳራ እንደምትወልድ ያበሰሩበት ታላቅ ዕለት ነው። ክብር ምስጋና ለመድኃኔዓለም ይሁን። ለተጨነቀው ለተቸገረው ዓለም ሰላሙን ላጣው ፍቅሩን ላጣው ዓለም በጉድለት በሙላት ለምንዋዥቅ በሰይጣን ፈተና በብዙ መከራ ውስጥ ላለን ሁሉ ሥላሴዎች ይድረሱልን። ለሀገራችን ሥላሴዎች ይድረሱልን። በፊት ሞገስን አግኝቼ ቢሆን ባሪያህን አትለፈኝ። አብርሃም አልተመጻደቀም። አብርሃም አልተኩራራም። አብርሃም ብዙ ነገሮችን ላደረገም ዝቅ አለና ሥላሴ እንደሆኑም አላወቀም። በሰውኛ ሊያስተናግድ ዛሬ እንግዳ መጣልኝ ብሎ ባሪያ ብሎ ነው የተናገረው። ባሪያህን አትለፈኝ። ሞገስን አግኝቼ ብሆን ባንተ ፊት ከብሬ ብሆን ባንተ ፊት ተገኝቼ ብሆን አንተ ከወደድከኝ ባሪያህን አትለፈኝ ብሎ ወደ ቤቱ አስገብቶ በሰውኛ ጋበዘ። ሥላሴ ደግሞ የጎደሉትን ነገር ሞሉለት። እግዚአብሔር በዘፈቀደ እርሱ በፈቀደ ለወዳጆች ይገለጣል። ክብር ምስጋና ይሁን። ያስተማረን የመከረን የገሰጸን አምላካችን ሁሉ እግዚአብሔር ስሙ የተመሰገነ ይሁን። በእውነት ታላላቅ አባቶች ተቀምጠው ይህን ሁሉ መናገር አይገባም። በተለይ ትሁቱ አባታችን ልበቀናው አባታችን ምናልባትም ሲናገሩ እኛ በሳቅ ነው የምንወስደው፣ ግን ልባቸው ተንኮል የሌለበት ቀና የሆኑ አለቃ ኤርምያስ በእውነት መጨረሻ ላይ በአባታዊ ምክር በምርቃት እንዲሁም ትምህርቱን በማስተማር እሳቸው በደንብ ይነግሩናል። ሌሎቹም መምህራን በሌሎች መርሃ ግብር እኔ ያጠፋሁትን እኔ ያሳነስኩትን አምልተው በደንብ ይነግሩናል። የሰማነውን በልቦናችን ያሳድርብን። ይቆይ።